አሳልፋ ምትሰጥ ከሆነ በሴትም አለ ለጓደኞቹ ሄዳ አሳልፋ ትሰጣለች። ለጓደኞቹ ሄዳ አሳልፋ ታሰጣለች። ገመናህን፣ ስተትህን፣ ጥፋትህን ሄዳ ታወራለች ለቤተሰቦቿ። አላገባህም፣ እንደዛ ሲንግል ነህ። የሚታገልላችሁ ካልሆነ ምኑም ባል ሆነው ምኑም ሚስት ሆነች። እናሱ በተቀመጡበት ቦታ ላይ እናንተ ስማችሁ በክፉ ሲነሳ ዘራፍ ብለው የማይነሱ ከሆነ የማይከላከሉላችሁ ከሆነ የማይቆሙላችሁ ከሆነ ምኑንም ሚስት ሆነችው ምኑን ባል ሆነው ማለት የሚገባኝ እኮ ያ ነው። ባልና ሚስት ማለት አብረ ፎቶ መነሳት አይደለም ወይ የሆነ ቦታ ሄደ ካፌ ምናምን ሚስቴ ናት ምናምን ብለህ አብረ ፎቶ ቪዲዮ መስራት አይደለም። በክፉ ቀን ልትቆምላት ይገባል። እሱ ነው የመጋባት ትርጉሙ። የሚገባኝ እንደዛ ነው። በክፉ ቀን በጨነቃት ቀን እሷን የሚነካት ለምን እናትህ አትሆንም? ቅድሚያ እኔን አልፈሽ ነው ማለት ያለብን። እኔ አይደለሁም ያልኩት ጋይስ፣ እኔ የተለየ ነገር እየነገርኳቸዋለሁ። ፈጣሪ ነው የሚል። ክርስቲያኖች መጽሐፍ ቅዱሳችሁን ገልጣችሁ አንብቡት። ሙስሊሞች ቅዱስ ቁርአናችሁን ገልጣችሁ አንብቡት። ፈጣሪ የሚያዘው ትዳርን እንደዛ ነው። ህፃናት ሆነን እንጭጭ አይምሮ ይዘን ይሄ ልንገነዘበው አንችልም። እየበሰላችሁ ስትመጡ ግን ህይወታችሁ ነው ያ። ስለዚህ ይሄ ሰው ሄዶ እያሰጣሽ ነው ቤተሰቦቹ ጋር እንድትጠይ። በሌላ አባባል እኮ ራሱም እንዲጠላ እያደረገ ነው። ስለ ሚስትህ ክፉ ባወራህ ቁጥር ስለ ራስህም ነው እያወራህ ያለው። ሚስትህን እንደ ባንዲራ ከፍ አድርገህ በሰቀልካት ቁጥር እንድትውለበለብ፣ እንድታምር፣ ሻይን እንድታረግ፣ እንድታሸንፍ ባረክ ቁጥር አንተም ነው የምታሸንፈው። እሷ ስሟ በዓለም ደረጃ ቢጠራ እንኳን አንተም ነው የምትጠራው። ባሏ ማን ነው ታድሎ የዚች ባል የሆነ ሚስቱ ማነች ግን ታድላ የሚባልላችሁ። አንዳንዶቻችሁ ግን ላገባችሁ ሰው ጋር ፉክክር ውስጥ ናችሁ። እኔ የሚበልጠው ያንን ሰው ደቁሳችሁ ወይ አዋርዳችሁ እናንተ ጂኒየስ ለመባል ኔቨር። በጋራ ነው ከፍ የምትለው፣ ስትወድቅም በጋራ ነው። ስለዚህ ይሄ ሰው ስራ እያለው ገንዘብ እያጠፋ ከአንቺ ገንዘብ እየወሰደ አንቺ ነሽ ሁሉን ነገር የምታደርገው። አባወራው እኮ አንቺ ነሽ ቤት የምታስተዳድሪው። መቼ ነው ባል የሚሆንሽ? መቼ ነው ወንድ የሚሆነው? ወንድነት እኮ ያ ነው። ወንድነት ሴት ልጅ መንከባከብ ነው። ለሴት ልጅ ሪስፔክት መስጠት ነው። ምንም እኮ ጋይስ ወንዶች እዚህ ውስጥ የምትሰሙ ሴት ልጅ በጣም በቀላሉ ልታሸነፋት ትችላል። የለበሰችውን ልብስ እንኳን እንዴት እንዳማረባት ብታደንቅ ገለሃታል። በቃ ሌላ ነገር እንኳን ባታረግ በቀላሉ አንተ ጋር ምናምን ስትመጣ ወይኔ የተቀባሾች ቶግ እንዴት ነው ደስ የሚለው ዋው እንጂ በጣም የሚገርም ብትል ለምሳሌ ነው። በጣም በትንሹ ምሳሌ እንዴ ይህንንም ታስተውለዋለህ እንዲህ ምናምን ነው የምትልህ። የምታስተውል አይመስላቸውም ሴቶቹ። ወንዱ ያንን ነገር አስተውሎ የሚናገር ለዛ ነው ብዙ ጊዜ አበሻ ወንድ ሪስፔክት አያውቅም ምናምን የሚል እንትን ውስጥ ጭፍለቃ ውስጥ የሚገቡ ሴቶቹ አንዳንዴ አልፈርድባቸው። ስለዚህ ሪስፔክት በጣም ከክብር ከፍቅር በላይ ነው። ሲጀመር ክብር በሌለበት ፍቅር የለም እና ክብር ከምንም በላይ ነው። አንቺን እያዋረደ ቤተሰቦችሽ ጋር ሳይንከባከብሽ አንድ ቅባት እንኳን ገዝቶልኝ አያውቅም ማለት ባልሽ ሆኖ አሁን ፖይንቱ የመግዛት ያለ መግዛት አይደለም። አንቺን ትሪት የሚያደርግበት መንገድ የለም ማለት ነው። ዝም ብሎ በሄደበት ነው ማለት ነው የሚወድቀው። ሶስተኛው የሚማግጥ ወንድ ነው። ቺት የሌላ ሴት ሚስት ኖራ ወይም ፍቅረኛ ኖራ የሌላ ሴት ገላ አቅፈ ከተኛ የሌላ ወንድ ገላ አቅፈሽ ከተኛሽ ኦልሬዲ ሞተሻል ማለት ነው። ኦልሬዲ ሞተሃል ማለት ነው። ከዚህ በኋላ ህይወት አይሆንሽም። ይሄ ሰውዬ አቅፈሽ እንደ ጭንቅላትሽ ኦልሬዲ ተመቷል። አሁን ፍቹ አትፍቹ ውስጥ አንገባም እኛ። አንቺ ነሽ እሱ የምትወስኚው፣ ግን ሪያሊቲውን መቀበል አለብሽ። የሚያከብራችሁን አግቡ ሴቶች፣ የሚያከብራችሁን ወንድ፣ ለሴት ልጅ ክብር ያለው ሴት ልጅ ምን እንደምትፈልግ በጣም እኮ የተለየ ትልቅ ነገር ማድረግ አይጠበቅብህም። ጓድ ወርቅ ዳይመንድ እንድትገዛላት አለ ከሱቅ አንድ ፍሬ ጽጌረዳ አበባ ይዘህ ብትሄድ ማሰብ ነው ያስደንቃት። እጅ ላይ ያለው የሰጣሃት ነገር ቢግ መሆኑ አይደለም። መኪናም ለፍቅረኛው ለሚስቱ እኩል ነው ማይንዳችሁ ውስጥ እንትን የሚለው ማይንድ ሴታቸው ላይ የሚያትበው ገብቷቸዋል። አበባ ይዘህ ብትሰጣ ማሰብ ያስደንቀታል። እንዲህ በአይምሮ ያስበኛል እንዴ ለካ። ስለዚህ እህቴ
ፍሬን ያዢ። ገንዘብ እንዳትልኪ፣ ከዛሬ ጀምሮ ገንዘብ እንዳትልኪ። ራስሽን ለልጆችሽ የሚያስፈልገውን አድርጊ። ልጆችሽ ናቸው፣ እንደ እናት ኃላፊነት አለብሽ። ከዛ ውጭ ሀገር ቤት ስትሄጂ ቁጭ ብለሽ ጉዳያችሁን በጠረጴዛ ዙሪያ ታጠናቅቀዋለሽ። ቀጥላለሁ አልቀጥልም የሚለው የአንቺ ውሳኔ፣ ግን ሪያሊቲውን ነው የነገርኩሽ። ተግባባ? አሌክስ አንድ ነገር ልጠይቅ። ጠይቄ። አሁን የኔ ቤት እሱ ብንፋታ መካፈል ይችላል? ምን ማለት ነው? የማን ነው? ከሱ በፊት ነው እኔ የሰራሁት ቤቱን፣ ግን መካፈል እንደዚህ አለኝ። ከተፋታንማ 6 ወር ራሱ ከአንቺ ጋር ካሁንኩ መካፈል ይችላለሁ አለኝ። ስትጋቡ ምን ማለት ምንም። አሁን አንዳንድ ሰው ሲጋባ ይሄ ከዚህ በፊት ያፈራሁት ነው ነገ እንዳይካፈለኝ ምናምን ብሎ ሂሳብ ሰርቶ አስፈርሞ ምናምን ነው የሚገባው። እንደዛ ምናምን አድርገሻል እንዴ አንቺ? አይ ፍርማ አላረኩም፣ ግን ደግሞ እኔ መጀመሪያም ቤቱ ይካፈላል። እኔ ለቤት እና ለብር ከፈለክኝ እኔ ቤቱ እኔ ነው አልኩ። ህጋዊ ባልሽ ነው አይደለ? አዎ በቃ ይካፈላል። እሱም ይሄንን ሰርቶ ነው የመጣው። ከሱ በፊት ነው ግን የሰራሁት ቤቱ አይደለም። አይችልም በአዲሱ ህግ የሚላል። አዲስ ህግ ወጥቷል። እኔ እኮ ይኸውላችሁ አፕዴት አላረኩም። አያችሁ፣ የድሮ ሰው ነኝ እኔ። አያችሁ፣ የድሮ ሰው። አሁን የድሮ መርፌ ወግቻት ነበር። አይችልም በአዲሱ ህግ ይሉሻል ከታች። ኤኒዌይስ ይሄንን አገሬ ስትሄጂ በደንብ አድርገሽ ከጠበቃ ጋር ተነጋገርሽ የምታስተካክለው ነገር ነው። ዋናው ነገር ግን ለዚህ ሰውዬ ብር አትላኪለት በቃ ከዚህ በኋላ አይ ብር ከዚህ በኋላማ አልልክም። ብር መላክ አልልክም ከዚህ በኋላ። ግን እኔ አሁን ከሱ ጋር መኖር አልፈለኩም። ኦልሬዲ ግን አሁን የቸገረኝ ነገር የቤቱ ነገር ነው። በቃ አሁን ብንፋተ ቤቱን ብካፈልስ ምናምን ብዬ ፈራሁ። አሁን ይኸውልሽ እኔ እንግዲህ እስከማውቀው ድረስ ባልና ሚስት ከሆናችሁ በህግ ፊት የእሷ ማለት በቃ የጋራ ነው ተብሎ ነው የሚታሰበው። እንግዲህ አዲስ ህግ ወጥቶ ከሆነ እሱን አጣሪ እያሉ ስለሆነ ከታች እሱ ምንም ነገር የለም። እሺ ከኔ ተካፍሎ ይሄዳል ማለት ነው ወይ? እኮ ይኸውልሽ ማስረጃና ምስክር ካለሽ አይችልም እያሉ ነው። እና ይሄን ከሱ በፊት ቤት መኖሩ ማለት ነው። በኮመንት የምናወራው ሳይሆን ይሄን በትክክል ህግ አዋቂ ሰው የሚመልስልሽ ነው። ገብቶሻል? ህጉን በደንብ አበጥሮ የሚያውቅ ሰው ሄደሽ ይሄንን ማማከር ነው ቀደም ብለሽ። እሱ ብዙ አጣዳፊ አይደለም። አጣዳፊው አንቺ ከዚህ ነገር ውስጥ አቆመሽ ገንዘብ መላክ አቆመሽ ስትር ብለሽ ራስሽን ማስተካከል ነው። ሰው ሀገር ነው ያለሽ። እስቲ በሰላም ግቢ መጀመሪያ። አዎ ከ2 ወር በኋላ አሁን ሄዳለሁ። በቃ አይዞሽ። እሺ አይዞሽ። እሺ እሺ፣ አመሰግናለሁ። እሺ ሴት ልጅን ዲስሪስፔክት የሚያደርግ በተለይ ሚስቱን ዲስሪስፔክት የሚያደርግ በይዞ ይሄንን ለማድረግ ወንድነት ብቻ ማየት በቂ ነው። ትዋረዳል። በሚስት ፊት ዲስሪስፔክት አርጋት ወይ ሰድባት ምንድነው የሚሆነው? የሚሳደብ ወንድ ምናምን ሚስቱን ሄዶ የሚያማ ማለት ነው። ባይዞ ይህንን ላለማድረግ የሆነ ፍጹም ሰው መሆን አይጠበቅብን። በቃ ወንድ ልጅ ቆፍጣና ነው መሆን ያለበት፣ ኩሩ ነው መሆን ያለበት። ብትጣላ እንኳንና ብታስቀይም ምናምን ዞር ነው ማለት ያለበት። በዝምታ ነው መቅጣት የምትችለው። ዝም ማለት በይዜ ቅጣት ነው። ሴት ልጅን ለመቅጣት ዝም በል በቃ አታወራ። ምን እንደምታስብ አለማሳወቅ ማለት ነው። በጣም እኮ ማለት በጣም ሼም ነው። ስላው ሚስትህን ሄደ ቁጭ ብለህ ስታማ ማለት ነው ለጓደኞችን ምናምን ነገር በጣም ከባድ ነው። ባይዞ ሄሎ የስ ብራዘር እንዴት ነህ? ጤና ይስጥልኝ ወንድሜ፣ እንኳን ደህና መጣህ። አለን ልሞት ነው ብለህ ጻፍክ። በሰላም ነው? ያለ እድሜ አፍቅሬ ነው። ያለ እድሜ አፍቅሬ? አዎ ምንም ነገር የለኝምና ግን አፈቀርኩ። እንዴት ሊሆን ምንድን ነው የምትመክረው? እውነትህን ነው የምትነግረን? የምርን የት ነው የያዘ ልክፍቱ? መጀመሪያ ከዛ ጀምረ ንገረን። ፍቅር ያዘኝ በቃ በ17 ዓመቴ ማለት ነው። አሁን 17 ዓመት ነው? አዎ የ17 ዓመት ድምጽ ይመስላል ጋይስ።
30 ምናምን አይነት ድምጽ ነው የሚመስለው ድምጽ። እሺ ድምጽ እኮ እንደዚህ እኮ የት ነው የያዘ? አጋጣሚው ንገረን፣ የት ተዋወቃችሁ ምናምን የሚለው በቲክቶክ ነው የተዋወቅነው እና እንትን ሀይ አለችና ሀይ አልኩኝ። ከዛ እንትን እያወራን እያለን በቃ ያዘኝ ነው በማውራት ነው የያዘ። አሁን 6 ወር ምናምን አውርተናል እሷ ጋር ማለት። የት ነው የምትኖረው እሷ? ኬንያ ነን። ኬንያ ምንድን ነው የምትሰራው? እኔ ከዘመዶቼ ጋር ሱቅ ምናምን እየሰራሁ እኮ። ስለዚህ አሁን ምንም የለኝም ነው እንትማ አሁን ራሱ እሷን በቃ አጥቼ መኖር አልፈልግምና ገና ቤት የለውም ብዙ ነገር የለውም። ታውቃለህ እንዴት ነው ስራ አሁን በ17 ዓመት ምንም መንጠልጠል አያስፈልግም። ስም ዝናውም ክብሩም ገንዘቡም ሁሉም ይከተላል። አንተ በደንብ ስራ ላይ አተኩር። አሁን ገንዘብ በ20 ዓመት ልብም በ20 ዓመት የምትይዝበት ነው። ስለዚህ ፎከስ አድርግሽ። ገና 30 ስትገባ ምናምን መጥበስ ከፈልግ እስከዛ ለስኬት ስራ ወጥረ ስራ፣ ተማር፣ ራስን ቀይር። ቲክቶክ ላይ ምንም አትሰራ። ቲክቶክ ላይ ወሬ ብቻ ነው ያለው። ከገባህ ንግድ ቢዝነስ ለመስራት ትምህርት ለመማር ከሰው ከማህበራዊ ህይወት ለመኖር እንጂ ሀሳብ ለመለዋወጥ እንጂ ልብህን ሰታ አፈቀርኩ ምናምን ብሎ ለመጃጃል አይሆንም። እሺ በቃ አመሰግናለሁ። ቀለል ያለች መርፌ ነች። ወንድ ልጅ ስራ ከሌለህ ወንድ ልጅ የለህም ነው። አንተ ራሱ መንፈስ ነህ። አያዩህም ሁላ ካጠገባቸው ቁጭ ብለህ አቤት ምንድን ነው የሆነ መንፈስ ነው የሚታየኝ እና ኢንኮሻኮሽ ነገር ይታየኛል ነው የሚሉ ዝም አትላቸው። ሄሎ የራሴን ድምፅ ነው የሚሰማው። ሄሎ እናንተ ጋይስ የራሴን ድምፅ ነው እየሰማ ያለሁት። እናንተ ድምፄ ግን እንዴት ነው የሚያስጠላው! በእናታችሁ የህፃን ልጅ ማስፈራሪያ እንደ የሚመስለው እናንተ ይህን ድምፅ እየሰማችሁ ነው ችላችሁ ቁጭ ያላችሁት 1600 ሰዎች። ሄሎ እውነቴን እኮ ነው። ይህን ድምፅ ችላችሁ በመቀመጣችሁ የእውነት ሽልማት ይገባችኋል። እንዲህ ዘግናኛ እንዴ የሆነ ህፃናት ሲረብሹ ምናምን ረፉ። የእሱን ድምፅ ነው የምናሰማችሁ። ዋ ሲባሉ የሆነ የሚያቆሙላ ነው ይመስለኝ። ሄሎ አይዋ፣ ሰላም እንዴት ናችሁ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔ ይሁን ነገር እነግርህ ነበር። እሺ ግን ማስቲካውን ትተይው። ማስቲካው እየረበሸን ነው ወይ በዝምታ አኝኪው። እሺ ቀጭ ሲል እሱ ይሰማን ብዬ ነው። አሁን እኮ ይብላው አይደለም። እሺ አሁን ጥሩ ነው። ምን እንታዘዝ? እኔ ማለት ባላለኝና ባሌንና እናቴን ደብቄ ሳወራ አላወቀችም ነበርና ስለሷ አወራች። ችግር አለው? ቆይ እህቴ ድምፅሽ እኮ ራቀብኝ። እስኪ ጠጋ ብለሽ በደንብ ንገሪ። ምን ይሰማል? ያኔ አያይዤ ማለት ነው በባሊ ስልክ ኢትዮጵያ አያይዤ እያወራሁ እሱ እንዳለ አላወቀችም እና ስለሱ ነገር አወራች። ማለት ያኔ ብር ለይ ልብሽን ምናምን አትስጪ፣ ብር አትደብልቂ፣ ስጋ ቀንሽ ምናምን ብዙ ነገር እሱ ምን ኧረ ቆይ አፈጣጠንሽብኝ። በ80 ነው የነዳሽው እኮ የእኔ እናት። ምንድነው? ቀስ ብለሽ ነገር እስቲ ወደ ጥርፊያው አይሰማም እንዴ? ይሰማል፣ ግን ተራራረክሽው በአንዴ። ቃላቶቹ ሊይዛቸው አልቻልኩም። ምንድነው አሉኝ ያልሽኝ? እሺ እኔ ኢትዮጵያ ደውዬ እያወራሁ ማለት ነው ከቤተሰብ ጋር። ከዛ በባሌ ያኔ አያይዞ ማውራት ታውቃለህ? እሱ አያይዞ ማውራት አያይዘ ማለት ነው። ምንድነው አያይዞ ማውራት? አሁን አንተና እኔ አንተ ትደውልልኝና ከዛ እኔን ትደበልቀኛለህ፣ ከዛ ወደ ኢትዮጵያ ትደውላለህ ማለት ነው። ኢሞ ላይ መስመር። እሺ
ከዛ ያኔ እዛ ያሉት ሰው እንደተደበለቀ አያውቁም፣ ያወራሉ ማለት ነው። ኦኬ እሺ። ከዛ ስለሷ እንደዛ ምናምን ነገር አወሩ ማለት ነው። እሱ ሰማ፣ ችግር አለው እሱ እንዳለ አያውቁም እነሱ። እሱ አንቺ እሱን አስገብተሽው ያው እናትሽ አያውቁም እሱ እንዳለ። ምን አሉ ከዛ እናትሽ? አይዋ ምንም አሉ። ያኔ አዲስ ስለሆነ ብርሽን ምናምን እንዳሰጭ ብዙ ያኔ በቃ ምክር ምናምን ማለት ነው እኮ። ምክሩ ምንድነው? እሱ ላይ ነው አፖይንቱ እኮ። አዘለልሽው እኮ ምናምን አልሽው። ዋናው ጉዳይ እኮ እሱ ጋር ግልጽ መናገር አልፈለግሽም። ለምን እንደሆነ አልገባኝም። ምንድነው እሺ አንቺ ያሳሰበሽ ምንድነው? ምክንያቱም አንቺው ምናምን ያልሽን እና ያኔ ሱስ ችግር አለው ወይ ይሄ ነገር ማለት እሱ ቢሰማ እንደዚህ ግልጽ እኮ አልነገርሽንም እኮ። ምን ሰማልሽን? ምኑ ነው ምንድነው የሰማው? እሱ አሁን ምናምን ብለሽ እኮ እየዘጋሽው ነው አንቺ። እንዲህ አሉ ያለች እናቴ ምናምን ምን በግልጽ ምን አሉሽ? ወይ በቃ ፈራው። ሌላ ቀን እመጣለሁ። ኮሜንቶቹ ራሱ አስፈሩኝ። እሺ መልካም ቀን። እንዴ ጋይስ አውቃ ነው እናንተ አሁን የምሯን መስሏችሁ ነው። እኔ አሁን አንቺ ሰዓቱን ከምትገዩውን ስንት ሰው አስቸጋሪ እኮ ነው። አንዳንድ ሰው ማስቲካው ነው የሚሰማኝ አሁን ካወራችሁ ነገር ማስቲካው ቀጭ ይላልና አስቸጋሪ ነው። ሰው የአፉን ፍሬ ይበላል። ይኸው የአፍሽን ፍሬ ነው የምትበይው። ጤና ይስጥልኝ። አው እሱማ አውቃ ነው፣ ግን አውቃ ለምን እንዳለች አልገባኝም። ምክንያቱም ሰው ራሱ ላይ እንዴት ይሟርታል? አሁን እቺ ልጅ ባል ካላት እሺ፣ ከሌላት ነገም ስታገባ ያለችውን ታገኛለች። ለዛ ነው አሁን ሰዎችን ለማስደመም ብላችሁ ምንም አትበሉ። እዚህ ጋርም ሰው ቢደመም ቢስቅላችሁ፣ ነገ ግን በህይወታችሁ ውስጥ ይከሰታል ያሰባችሁት ነገር ቢቀርባችሁስ? ሄሎ ቢቀርባችሁስ ማለት መጥፎውን አለማሰብ። ቀና ቀናውን ለምን አታስቡ? ገብቷችኋል? አሁን እቺ ልጅ ነው አወራች፣ እሺ በቃ ተረሳሽ እኮ። አሁን ሌላ ጉዳይ እንቀጥላለን። አንቺ ግን ያወራሽውን ነገር በህይወትሽ ውስጥ ሀፕን ያደርጋል። ጤና ይስጥልኝ። አብሮ ስጠን ወንድም፣ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ምን እንታዘዝ? ባዞ ያጥና ጤና ምን አልሽ? የሆነ ጥያቄ ልጠይቅህ ነበር። እሺ ጠይቂ። ይሰማል? ስራውን አቆሚ። ስራ እየሰራች ነው። ሄሎ ምን ውስጥ ነች? ሄሎ ሚዩት ማብራት። ስንት ሰው አለ ከላይ? ብዙ ሰው ነው ያለው ጋይስ። በጣም ደቂቃ መፈጁ ከሆነ ወደ ቀጣዩ ነው የምንሄደው። ወደ ቀጣዩ ሄሎ ሶሪ በስተት ነው። እሺ በስህተት ገብተሽ በስህተት አሁን ብንቀድሽ አሁን ለማን ጦስ ለመሆን ነው? ማን ላይ ጦስ ለመሆን ነው? አሁን በስህተት ስትገቡ ጋይስ የተሳሳተ መርፌ እንዳያገኛችሁ። ሄሎ ጤና ይስጥልኝ አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ሰላም ቆይ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔ የምልህ አሌክስ የሆነ ነገር ላማክርህ ነበረ። ንገሪኝ። ማለት ልጅ አለኝ፣ አንድ ልጅ በትዳር ማለት ነው። እሺ። እና ዲፎርስ ነኝ ኦልሬዲ ማለት ነው። እና መጥቻለሁ ወደ ስደት። ተፋታችሁ? እና ልጄን እህቴ ጋር ነው ጥያት የመጣሁት። እሺ። ቤተሰብ የለኝም፣ ለእህቴ ነው ጥያት የመጣሁት ማለት ነው። እና ሁል ጊዜ ማለት ሄደህ ያት ወይ ሄደህ እንዳያርጋት ልጅቷን እለዋለሁ። በልጅ ጉዳይ በልጃችን ጉዳይ እናወራለን። እሺ። ከዛ ያለፈ ነገር የለንም። በልጃችን ጉዳይ ግን ያው ዲስከስ እናደርጋለን። እና ቤተሰብ ደግሞ ይሄን አይቀበሉም። ያኔ እህት ወንድም አይቀበሉም ይሄንን።
ምኑ ነው ለምን ማይቀበል? አስፈለገ? ለምን አስፈለገ ከሱ ጋር ማውራቱ? ልጅቷ የሆነ ነገር በሆነች ቁጥር ለምን ለሱ ትደውያለሽ? ለምን ትነግሪዋለሽ? በቃ ይሄ ኢትስ ማይ ላይፍ፣ ይሄ የኔ ህይወት ነው። እናንተን አይመለከታችሁም። በቃ ልጅቷ የኔና የሱ ናት። ልጅቷን ደግሞ እኔ አባቷን ማስካድ አልችልም። አባቷ ነው ገባ? እነሱ ግን ምንድን ነው የሚያስቡት? በቃ መጥቶ ለማያት ነገር እሱ ልጄ ብሎ ለማይፈልጋት ነገር ፎርዋት አንቺ እየደወልሽ የምትጠይቂው እሱ መምጣት አለባት። እኔ ምንድን ነው የምረዳው? ሜቢ ቢዚ ሊሆን ይችላል ካለ ሁኔታው አኳያ መምጣት ባለበት ሰዓት ይመጣል። በ2 ወርም 3 ወርም ያያታል። ልጁ ናት። ግን በየሳምንቱ እየሄድክ እያት ማለት ለእኔ ይከብዳል። ማለት ከአዲስ አበባ አዳማ በጣም ትንሽ ከበድ ይላል። ከስራው አኳያ ማለት ነው። እኔ አብሬው ስኖር ስራውን ስለማውቀው እረዳለሁ። እነሱ ደግሞ ምንድን ነው የሚሉት? ከእሱ ጋር የሆነ ሪሌሽን ስላለሽ ነው አልተቋረጠም የእናንተ ነገር ነው የሚሉት። ገባ? እኔ ኦልሬዲ ጨርሻለሁ። እሱም በራሱ ህይወት ላይ እየኖረ ያለው ገባ? እሺ። እና እኔ ደግሞ ምንድነው እንዴት ነው አሁን እኔ በልጄ ጉዳይ ልጄን ልጅ ናት፣ ሴት ልጅ ናት። አባቷን ትፈልጋለች። ነገ ጧት ልትጠይቀኝ ትችላለች። ማነው አባቴ ልትለኝ ትችላለች። ያንን ነገር ማራቅ አልፈልግም። እኔ እንደዛ ስነግረው እኔና አንቺ እየተመካከርን ልጃችንን እናሳድጋለን ነው የሚለው። ምንም ነገር ባይዘው ምንም ነገር እንዲህ በልጁ ጉዳይ አይደራደርም፣ ያውቀዋለሁ። እነሱ ግን የሚመስላችሁ ያልተቋረጠ ነገር ሁለታችሁ መሀል አለ። በቃ እሱን ሂድ ገፍተሽ ነው ሂድ የምትይው እንጂ እሱ ፈልጎ ለምን አይመጣም እኛ ጋር? ልጅቷን ፈልጎ ለምን አይም? አንቺ ፑሽ ያደረግሽው ነው ልጅቷን ሄዶ የሚያየው። እኔ የሆነ ነገር ስትሆን እባክህን ልጅቷ ወይ አሟታል እስቲ ያት እኔ ለእኔ ሁሉ ሳይነግረኝ በሄድበት ጊዜ አለ ሊያት ገባ? ሳይነግረኝ ሄዶ አይቷት አስፈላጊውን ነገር አድርጎላት ይመጣል። ግን ይሄን አርግላት ብዬ እኔ እሱን ወይ ተቆራጭ አርግላት ወይ እንዲያርግላት አልለውም። ምክንያቱም እኔ አንደኛ ነገር ለማንም አይደለም ሰው ሀገር የምሰራው ለልጄ ነው። ልጄና ልጄ ብቻ ናት። ምክንያቱም ማንም የለኝም ከፊትም ከኋላም ስለሌለኝ እሷ ብቻ ነች ያለች ለእኔ። በቃ ዋጋ መክፈል እስካለብኝ ድረስ ዋጋ ከፍላለሁ። ምክንያቱም የአመት ልጅ ነው ጥዬ የመጣሁት ገባ? 1 ዓመት ነች። ሰርጀሪ ሆኜ የወለድኳት ልጅ ናት። በሰርጀሪ አቅሜ ነው ቆሜ የምሰራው። ግን እንዲያርግ እባክህ እንዲህ ማድረግ አለብህ። በቃ የሆነ ስረዳው መጀመሪያም አብረን ስንኖር ኬርለስ ነው ገባ? አንድ ሰው ደግሞ አንዱን ነገር ካወቀው እንዲህ አድርግ ማለት አትችልም። አሁን እኔ ያልተረዳኝ ሰው ምንድነው ፋሚሊ ነው። በቃ እኔ አብሬው ኖር ያለው እኔ አውቀዋለሁ። ታፈቅሪዋለሽ? ያው ባሌ ነው፣ የመጀመሪያ ባሌ ነው። በጣም ነው የምወደው። አብራችሁ ብትኖሩ ደስ ይልሻል? እሱ የራሱ ህይወት ላይ ነው ያለው። አሁን ላይ የራሱ ህይወት ማለት ትዳር ይዟል፣ አግብተዋል። ኦኬ አግብተዋል። ምንድን ነው የምትፈልጊው አሁን አንቺ? እኔ ምንም አልፈልግም። በቃ ልጅቷን ብቻ ልጅቷን ብቻ በቃ ልጅቷ አባቷን እንድታቅ እስከ መጨረሻው። እሺ እስቲ ሚዩት አድርገሽ አዳምጪኝ። አንደኛ ነገር ይሄ ሰውዬ ባለትዳር ነው፣ ገብቶሻል? አግብቷል። የራሱ ህይወት ላይ ነው ያለው። ልጁን ማየት ከፈለገ እሰየው፣ መብቱ ነው። በሱ መብት ላይ ተመርኩዘሽ ነው አንቺ የልጁን ነገር አይ መብቱ ነው። አላይም ካለም ብዙ መጨቃጨቅ የለብሽም። አያለው ካለም ብዙ አታይም ማለት በቃ በሱ መልካም ፈቃድ ላይ ነው መሆን ያለበት። ገብቶሻል? ከዛ ውጭ ግን እየደወልሽለት እንደዚህ የምትዩ ከሆነ እዛም ጋር ያለው ሰው ሌላ ነገር እንዲያስብ እድል ትፈጥሪያለሽ። በልጅ ሀሳባ እቺ ልጅ ለመቀራረብ እየሞከረች ነው። እንዲህ ቤተሰቦችሽም ይሄንን ያሰቡት አንቺ ሞር ኦቨር አርገሽዋል ማለት ነው። ይሄን ከሱ ጋር መደወሉ በጣም ሞር በሰበብ አስባቡ ትንሽ ኮሽ ባለ ቁጥር እየደወልሽለት ልጅሽ እናትና አባትሽ ጋር ያለችው ወይ እህትሽ ጋር እያደገች ነው። ትንሽ ጉንፋንም ሲይዛት የሆነ ነገርም እንትን ሲል ሂድ እያልሽ እየደወልሽ ፑሽ የምታደርጊው ከሆነ የሰው ባለትዳር ነው። እዛም ጋር ያለው ሰው ሞር በጣም ኦቨር ሲሆን ነገር
ያን ነገር እንትን እንዲል ታስቢያለሽ። ከዛ ውጭ በሳምንት እየሄደ ማየት ከፈለገ ይህ አንቺ ግን ጎትተሽ አይደለም መግፋት ያለብሽ። እስቲ ለእኔ ስሜት አላት ራሱ ብሎ እንዲያስብ እድል ትፈጥሪለታለሽ ለሱ። ኦኬ እንደዚህ አስሬ በልጃ ሳባ እንዲህ የምትለኝ ስለምትወደኝ ነው አሁን ድረስ ምናምን ብሎ እዛ ጋር የሆነ ኮሽ ሲል ወደ አንቺ ሙቭ ለማድረግ ያስባል። ስለዚህ አንቺ ቆፍጠን ነው ማለት ያለብሽ። በልጃችሁ ጉዳይ ሊያነጋግር የሚያስፈልገው ጉዳይ ሲኖር በጣም እርጀንት የአባትነት ሲኖር ገብቶሻል። አባት መኖሩ አስፈላጊ ሲሆን ያኔ ትጠሪዋለሽ ደውለሽ የግድ መኖር። ከዛ ውጭ ግን በዚህ በባሌም በቦሌም ሳምንት በመጣ ቁጥር እየደወልሽለት ሂደያት እንዲህ ፑሽ የምታደርጊው ከሆነ ጥሩ አይደለም። ገብቶሻል። ስለዚህ ሲለቀቅ አድርጊው። አሁን አንቺ ሳቲው ይመጣል ወይስ አይመጣም? ፖይንቱ እዩ እስቲ። የእውነት አባት የሆናት ነው እሱ ከልቡ ልጄ ብሎ አስቦ እሷን ትሪት ለማድረግ ነው እየመጣ ያለው ወይስ አንቺ ስላስጨነቅሽ ነው እያደረገው ያለው የሚለው ለማወቅ ከፈለግሽ እስቲ ምንም አትበይ። አሁን አትደውይ፣ ሂድ አትበይልም በይው፣ ምንም አትበይ። ዝም ብለሽ አንቺ ልጅሽን አሳድጊ። ሳምንት ጠብቆ ወይ 2 ሳምንት ወይ ወር ጠብቆ መጥቶ የሚያገኛት የሚያያት ከሆነ ጥሩ ነው፣ ያና ፕሪሼት ታደርጊያለሽ። ከዛ ውጭ ግን እየደወልሽ ቴክስት እያደረግሽ አትግፊው። እሱ ለቤተሰብሽም እዛም ጋር ላለችው ሚስቱ ሌላ ቴንሽን ነው የምትስቢው። ያ ደግሞ ለአንቺ ጥሩ አይሆንም። ገብቶሻል? የቤተሰቦችሽ ሀሳብ በከፊል ትክክል ናቸው ማለት ነው። ያላለቀ ነገር አለ ብለው እንዲያስቡ እድል ሰጥተሻቸዋል ማለት ነው። ተግባባ? ኦኬ ሻሪክስ እሺ፣ መልካም እሺ። ሽሮፑን ውሰጂ፣ ቀን ጠዋት ማታ ይወሰድ በባዶ ሆድ ከምግብ በፊት ዋጡ ውስጥ ባሉ እናንተ ከምግብ በኋላ እያወጣችሁ ችግር እየተፈጠረ ነው። ዋጡት። እንትን ላይ አታስቀምጡ። እዚህ ሼልፍ ላይ ነው እያስቀምጣችሁት ቁም ሳጥን ውስጥ። አብሮ ሰልፊ በመነሳት እኮ አይደለም የሚሰራው መድኃኒቱ በማዋጥ ነው። ጤና ይስጥልኝ። ሄሎ ኦኬ፣ የለችም። ቀጣይ አንዳንድ ሰዎች ጉዱን ነው የማይውለው ሪኩዌስት የሚልኩ አሉ። እስቲ ይቀበላል ወይስ ይቀበላል? መርፌ ገብተህ ጉዱን ነው የማይውለው ገብተህ ጉድ እንዳይፈላ እዚህ የሚላጭ መርፌ ከባባድ። አሁን መቀስም አስገብተን ነው ትልልቅ ይሄ የጽድ መቀስ ነው ያስገባ ነው። አሁን ደግሞ ሄሎ ሄሎ ሪኩዌስት ሄሎ። እሺ ስራህ ምንድነው? ስራዬ ማጅራት መምታት ነው። ማጅራት መቼ ነኝ? ያው እስክያዝ ድረስ ነው። እስክያዝ ድረስ ስራ ነው። ስያዝ ነው ወንጀል የሚሆነው። ስያዝ ያው ወንጀለኛ ነኝ፣ ዘብጥ እያገባለሁ። እስካሁን ግን ስራ፣ ምርጥ ስራ። ሄሎ ሄሎ። ወይ እንዴት አመሸ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ቆየ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? ልጅቷ ያለ አሁን የነበረችው ልጅ ጋር ሴቲቷ ጋር ያለው ነገር እኔ ጋር አለ በተመሳሳይ ነገር። ግን አሁን አንተ እንዳልከው ነው። ምክንያቱም እነሱ በራሳቸው ተነሳሽነት መጥተው ከቤታችን ልጃችን ድምፅሽ በተለያየ ሰዓት ወለም እኔ አሁን እኔ ጋር የኔ እናት ድምፅሽ ይቆራረጣል። በፈለገበት ሰዓት መጥቶ ያታል። እሷ ለምትጠይቀኝ ጥያቄ ግን ፍቅርና ማስተምራት አልመቸው ብሎ ነው። ያንቺ ፍቅር አባት፣ ያንቺ ቆንጆ አባት። እስቲ እኔ እንኳን ሁሉ ተደበላለቀ እኮ ጎበዝ። ይቅርታ እንዴ ስልክ ገብቶብኝ ነው። እየተቆራረጠ ነው ድምፅሽ። ይቅርታ እንዴ ስልክ ገብቶብኝ ነው። እሺ እሺ፣ የእሷን ልትደግሚው ነው? አይ ነው እኔ የማደርገውን ነው ማግለጽ የፈለኩት። እሺ አጠር አድርገሽ ንገሪ። እኔ አሁን ብዙ ጊዜ እሺ፣ አንዴ ይቅርታ፣ አንዴ ስልክ እየረበሸ የሆነ ነው። ተመልሼ ልግባ። እሺ እሺ እሺ
ጋይስ ኔትወርካችሁ በጣም ኢምፖርታንት ነው። ኔትወርካችሁና ድምፅ በጣም አስፈላጊ ጉዳይ ነው። ምክንያቱም ኔትወርካችሁ ካልሰራ ድምፅ ከሌለ እንዴት ልንግባባ እንችላለን? ቪዲዮ ቢሆን በምልክትም እሺ ልንረዳችሁ እንችላለን። ኦዲዮ ስለሆነ የእናንተ ሰው በተቻለ መጠን ድምፅና እንትኑ ላይ ፎከስ አድርጉ። ሄሎ ሰላም ነህ አሌክስ? ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? ያኔ እኔ የምጠይቅህ ስለ ህይወት አንዳንድ ነገር እንድትመክረኝ ነው። እሺ ንገሪኝ። እና ያኔ እኔ የህይወት ታሪኬን ነው የምነግርህ እና ደግሞ አንዳንድ ነገሮችን ደግሞ አንተ እንደገና ትመክረኛለህ። እሺ። እኔ እናትና አባቴ የተፋቱት በህፃንነቴ ነው። በእናቴ እጅ ነው ያደግኩት። አባቴ ነው ያሳደገኝ። ከዛም በኋላ ላይ እያሳደገኝ እያለ በጣም እናትዬ ትበድለኝና ታሰቃየኝ ነበርና አባቴ የኔን ስቃይ ላይም ብሎ ተለያዩ ከእናትዬ ጋር ማለት ነው። እናም ለኔ ብሎ ወደ 6 ሚስቶች ፈቷል። ከዛም በኋላ ላይ እንደዛ እያለ 2 አመት አብረን እኔና አባቴ ብቻ ተቀመጥን። እየጋገረ ወጥ እየሰራ ምናምን አሳደገኝ። ከዛም በኋላ ላይ እንደዛ እያለን እኔም ደረስኩለት ትምህርት እያስተማረኝ። ከዛም መስራት ጀመርኩኝ። እኔም አባቴን መንከባከብና መያዝ ጀመርኩ ማለት ነው ቤት ይዤ። ከዛ እያልን እያለ አባቴ በጣም እንደገና እየተቀየረብኝ መጣ። ልክ እንደ እናትዬ ይሄን አድርጊ ይሄን ስሪ ይለኛል ማለት ነው። ይደበድበኛል። እዛ በጣም ምቱ ሲበረታብኝና ሲሰቃይ ከዛ ወጣሁኝና ስራ ገባሁኝ ሌላ ቦታ ማለት ሰራተኛ ማለት ነው። የተሰቃየው ከዛ እየሰራሁኝ እያለ እንደገና በቃ የሰው ቤት በጣም ከባድ ነው። ይሄ ኔትወርክ ግን ከኔ ነው እንዴ ጋይስ? አሁን ከኔ ነው። እንጀራ እየጋገርኩ ነበር መኖሪያ። እሺ አይሰማም? አሁን የኔ ይሰማሻል በደንብ? 13 ነበረ። ወይኔ እየዘገየ ነው የሚሰማት ድምጼ ይሰማሻል? የኔ እናት ቆይ የኔ ይሰማሻል? የኔ ይሰማል በደንብ? ይሰማል። እሺ ቀጥይ። እሺ አዎ ይሰማል። እሺ እንደገና 2 ወር ያው ትምህርቴን አቋርጬ ስለሆነ የገባሁት ከዛ ተመልሼ የመጣውና እናቴ ጋር ሄድኩ ማለት ነው። እናቴ አላሳደገችኝም። እናቴ ጋር ሲሄድ እናቴ የተሻለኛለች ከእናቴ ማለት ነው። እዛ ያለ አባቴ የሆነ ፊት የሚሰጠኝ እንደገና ከዛ ደግሞ ወደ አያቴ ቤት ሄድኩኝ። አያቴ ጋር ሲሄድ ደግሞ በጣም ይሰርቡኛል ማለት የእንትና ዲቃላ ምናምን እያሉ ይሰርቡኛል። ከዛ ሲሰርቡኝ በቃ አልቻልኩም። ደግሞ ወደ አባት አያቴ ቤት ሄድኩኝ እዛ ማለት ነው። እዛ ስቀምጥ ደግሞ ምንም አልቻለችም። አባትሽ ብር ታልሰጠኝ አንቺን መያዝ አልችልም ማለች እና እንደዚህ ሸንኮራ ምናምን እየነገርኩኝ ትምህርቴን መማር ቀጠልኩ ማለት ነው። ከዛ ትምህርቴን እየተማርኩኝ እያለ ከዛው በታይ ከፍ ያልኩ ልጅ ነበርኩ። ዝቅ ስል በጣም ቅንጭላቴም እየተነካ መጣ። ጎበዝም ነበርኩ። እያዞረ ይጥለኛል ማለት ነው። ማለት የቤተሰቤን እያሰብኩኝ ከዛ ስልስል ወደ 8 ተዛወርኩኝ። 8 ደግሞ ስዛወር እንደገና ደግሞ ወደ ለውጋይ ደግሞ ሄድኩኝ ስራ ለመስራት ማለት ነው። ከዛ ደግሞ እዛ እየሰራሁኝ እያለ 2 ወር ደግሞ ሰርቼ ተመልሼ ደግሞ ትምህርት ልማር መጣው። ማለት የምሄደው ለመማርበት ምናምን ሀስፊዛ እንዲችልልኝ ማለት ነው። ያንንም ማደርጋው ከዛ ተመልሼ መጣሁኝና እየተማርኩ እያለ ወደ 9 ተላለፍኩኝ። 9 ላይ ደግሞ ምንም አልቻልኩም። ዩኒፎርሙን ሁሉ ነገር ለማሟላት አልቻልኩምና ከዛም በኋላ ላይ አስተማሪዎቹ እኛ ቤት ስራ እየሰራሽ ትማሪያለሽ አሉኝ።
ዝቅ ብዬ ለመማር በቃ ጨነቀኝ። እንዴ ከጓደኞቼ እንደዚህ በጣነቴ እየተሰቃዩ ለምን አልኩኝና አባቴን አስተርቂ ብዬ አያቴን ለመንኳት ማለት ነው። አያቴ ደግሞ ይዛ ስትሄድ ምን አለ አባቴ እኔ ልጅ የሚባል የለኝም አለ። እሷ እዚህ ቤት ተገባች ወይ እኔ እሞታለሁ ወይ እሷ ትወጣልኝ እና ቀብሯ ላይ አልቆምም ቀብሬ ላይ አትቆምም አላቃትም ብሎ አባረረኝ ማለት ነው። ከዛ አባረረኝ። አባት ቀለለኝ ማን አለኝ አልኩኝና እናቴ ስር ስመጣ ደግሞ አላህ ያውጣልኝ ምናምን በቃ ትረግመኛለች፣ ትሰርበኛለች፣ አትወደኝም፣ እሰራላታለሁ ምንም ነገር አታደርግልኝም። ያኔ ልብስ ጫማ ትገዛልኝም ግን ያው ለሆዴ ነው እየሰራው መቀመጠው። ለዛውም ግን በጣም ነበር ታሰቃይኝ። ከዛ ሰርቶ የሚባል ነገር አለ ነበርና ከደላላ ጋር ተባባልኩኝ። ከዛ ተባባልኩኝ የሹመይና እናቴ እንላካት አሉ። ያስተሚመጣ ድረስ አላህ ባወጣሽ ምናምን እያሉ ይረግሙኝ ነበር። ከዛ መጣልኝና ነገር ወጣሁ። የሚያለቅስ ኢሞጂ አትላኩ እሺ ጋይስ፣ የሚያለቅስ ኢሞጂ አትላኩ። ዋርኒንግ ይሰጠናል። እሺ ሲበዛ በጣም ሲበዛ ዋርኒንግ ይሰጣል። እሺ ጥሩ አይደለም። እሺ ቀጥይኝ እናት። ከዛ ደላላው አንቺ ጣንሽ መሄዳችኝ ምናምን አለኝና መለሰኝ። ከዛ ሲመልሰኝ እባክህ አልኩት እዛው ሂጅ ብሞት ይሻለኛል ከዚህ ከህይወት አውጣኝ ምናምን ያለቀስኩበት ጊዜ እሺ በቃ ደላላው ሚስቴን የምትንከባከብልኝ ልጅ እፈልጋለሁ ብሏል። የመለያ 4 ወር ተቀመጭ እና በነጣ እንልክሻለን አለኝና አመጣኝ ማለት ነው። ከዛ አመጣኝና የመለያ እዛ ደግሞ ከተማ ወሰደኝና ከሚስቱ ጋር ስኖር ሚስቲቱ ደግሞ በቃ እንትን ማለት መቅናት ጀመረች መሰል። አልፈልግም እሷን ተወዳታለህ መሰል ምናምን እያለች ይችሊ ካልወሰድክልኝ ምናምን እያሉ ተጣሉ። ላከኝና በ8 ቀን አባትሽ ሞቷል ተብዬ ተነገርኩኝ። ማለት ሁሉ ልቤ ተሰበረው በምን እንደሆነ ታውቃለህ? ቀብሬ ላይ አትቁም ቀብሯ ላይ አልቆምም ሲል ያለው ነገር ሆነ። እሱ ሲጥለኝ ስቃዩ በስቶብኝ እሱ ከሌለኝ ማን አለ ብዬ ስደትን ስመርጥ እሱም ደግሞ ትቶኝ ሄደ ማለት ነው። እሱ አለኔ ማንም እንደሌለው አውቃለሁ፣ እኔ ማለት እሱ ማንም እንደሌለኝ አውቃለሁ። ግን እሱ ምን ሲያጣ ያው ፈጣሪ የፈቀደው ነገር ነውና የሚሆነው። እሱም ሄደ፣ ህይወቴ ጨለመብኝ፣ ማንም የለኝም። እዚህ ስመጣ ግን ያ ሁላ 9 ወር ስቀመጥ የትነሽ አላለኝ ሰው እንደገና የትነሽ እያለ መፈለግ ጀመረ ሁሉም ሰው ማለት ነው። ከዛ ማንም ስለሌለኝ በቃ ያችን ማትወደኝን እናቴ ለማለት ተገደድኩ። እናቴ ብያት አላቅም ነበር፣ ተገደድኩ። እናቴ ያልኳት በቃ አባቴን ሳላሳልፍለት ስለሄደ እሷ ይለፍላት እያልኩኝ ያለኝን ገንዘብ እንኳን አልጨብጥም፣ ለሷ ነው የምልከው። ያለኝን ለሷ ሰጣለሁ። እንደዛ እያደረኩኝ እየኖርኩ ያለ ወንድምም ስለሌለኝ እህትም ስለሌለኝ ማንም ከጎኔ ስለሌለኝ ባላገባው ማለት ነው። ባል ካገባው ወዲህ ግን ያኔ ህይወቴን ታሪክ ስለነገርኩት አትርሺ፣ ህይወትሽን አትርሺ፣ ከፍ በይ። እሱን ካገባው ወዲህ ቦታ ገዛሁኝ እየመከረኝ። ያንንም በግድ ነው እንደዛ ያደረኩትኝ። ከዛም በኋላ ላይ አሁን ደግሞ ቤል ሰራ እያልኩ እያለ ብር ላኪ እያሉኝ እንደዚህ 65,000 ብር ላኩላቸው። ከዛ 65,000 ልኬላቸው አሁንም ደግሞ አልቋል አለችኝ። እኔ እናቴ አልቻልኩም ከዚህ በላይ እና አንቺም ራስሽን መተሽ ለውጪ፣ ልጅ ነሽ፣ ፓስፖርት ላውጣልሽ፣ ነይና እዚህ ሰርተሽ አብረን እንለወጥ፣ ካሁን በኋላ አቅሜ አይችልም፣ እኔም የራሴን ህይወት ልቻል ስላት እንዴት ይኛልሽ ምናምን ስትለኝ አይ አልኳት። እዛ ሁሉም ሰው አኮረፈኝ ማለት ነው።
ከዛ በዝም በኩል ደግሞ ከባሌ ጋር ተጣልቼ ነበር። ሁሉም ፊት ሲነሳኝ በቃ የኔ ህይወት እስከ መቼ ነው ስቃይ የሚበዛው? እስኪ ድረስ ነው እኔ የሚሄደው አልኩኝና ሸሪሃይን ሁላ ስብርብር አድርጌ ሁሉን ነገር አጥፍቼ ጠፋው ማለት ነው። አሁን ቤተሰቦቼ ሁላ በሌላ ስልክ እየደወሉ ያፈላልጉኛል። ግን ለምን? ለብሬ ነው እንጂ የኔን ሀዘን እናቴ እንኳን እስኪ ልጄ መሆንሽ እስቲ ከፋሹ አትኸኝ አባቴ ናፈቀኝ ስላለ ራሱ እርሽው ይሄ እኮ አላህ የፈቀደው ነገር ነው ትለኛለች። ማን ነው የኔንስ ሀዘን የሚረዳኝ? ለገንዘቤ ነው ወይስ እኔን የሚወዱኝ? አሁን እናቴ ማውራት አለብኝ? ብሬ መላክ አለብኝ? ወይስ የኔን ህይወት ነው የምኖረው? እኔ አሁን እኔ ለእናቴ ግዴታ አለብኝ ወይ? እስካሁን ድረስ እኔ አላሳደገችኝም አላዘችኝም። ግን አባቴ ስለሌለኝ ብቻ እሷንም ማጣታለሁ እያልኩኝ እኔ የኔን ህይወት ረሳሁት። ነገ ኢትዮጵያ ብሄድ የት ነው የምወርቀው? የት ነው ወይስ የምሄደው የሚለው ነገር ያሳስበኛል። አይዞሽ፣ አሁን እድሜሽ ስንት ነው? ምከረኝ። ሰው ሁላም እኔ ለራሴ መውደቂያ እንደሌለኝ የማውቃለሁ። ምክንያቱም ከአሁን በፊትም ተሰቃይቻለሁ። አሁንም በሄድ የት ነሽ የሚለኝም ሰው እንደሌለ ስለማቅ አሁን ምን ላድርግ? እነሱ ጋር ለነሱ ብር እየላኩ ልኑር ወይስ ስልኬን እንደገፈልኩ ይልቆይ? እድሜሽ ስንት ነው አሁን? እድሜ ይሁን 18 ነው። 4 አመት ሆነኝ ሳውዲ ላይ። አይዞሽ፣ እስቲ ሚውት አድርጊና አዳምጪኝ። እስቲ አዳምጪኝ። እሺ፣ ገና ልጅ ነች ጋይስ፣ ገና ልጅ ነች በጣም። ይሄንን ሁሉ እንግዲህ መከራና ፈተና ያየችው ገና 18 ዓመት እንኳን ሳይሆናት 18 ዓመት ሳይሆናት ማለት በ13 ዓመቷ እንኳን ያንን ሁሉ 13 ዓመት ማለት በጣም ትንሽ ልጅ ነሽ እኮ ጋይስ። ጥሩንና መጥፎን ጎኑ ልንገርሽ፣ አንቺ ያለፍሽበትና አሁን ያለሽበትን። መጥፎ ጎኑ በዛ ነገር ውስጥ ሁሉ ስታልፊ የሚገባሽ አልነበረም፣ አይገባሽም። ልጅ ነሽ። አቅፈው ተንከባክበው ትምህርት ቤት እንድትሄጂ አድርገው በደንብ ተንከባክበው ማሳደግ አለባቸው። ምክንያቱም እኔ ባይዜ ቤተሰቦቻችሁ እናንተን ስላሳደጉ እንደ ጀብዱ ሲያወሩት በጣም ነው የሚገርመኝ። የሁላችንም ቤተሰቦች እንዲህ ልጅ ከወለድኩ ላሳደግ እኮ ግድ ነው። እኔ ውለደኝ ተብሎ አይወለድም ልጅ አይደል? አንቺ ውለዱኝ ብለሽ አልተወለድሽም። አንዳንድ ቤተሰብ እኔ መከራዬን በልቼ አሳድጌ እኔ እንደዚህ ለአንተ ስል ቆዳዬን ገፌ ለአንተ ስል ልብሴን ቀድጄ እንዴ ከወለድኩት ወድጄ ሳይሆን በግዴ ማሳደግ አለብኝ። ለምን ልብሴን መቅደድ አይደለም? ለምን ራቁቴን አልሄድም ለልጄ ስል? እንዴ ውለደኝ ብሎ እኮ አልተወለደም ያለች ሰው። መከራህን በልተህ ማሳደግህ ግድ ነው። ማን ውለድ አለ ታዲያ? ወደ ልጥለው ነው እንዴ? ሰው አንድ እናት ወይም አንድ አባት ልጅ ከወለደ ምንም ይሁን ምን የማሳደግ ግዴታን ያለበት በሰማይም በምድር። ሰው እንደ ጀብዱ የሚወራ አይደለም ማለት ነው። ስለዚህ አሁን አንቺ ያንን ሁሉ መከራ ሳለሽ በልጅነትሽ ተጠለሽ ሰው አያትሽ ቤት እየተንከራተትሽ 2 አያት ቤት እየሄድሽ ሂጂ ውጪ እያሉሽ በጣም ያሳዝናል። እኔ በጣም እያዘንኩ ነበር የሰማሁሽ። ግን ያንን ሁሉ በዚህ እድሜሽ ማሳለፍሽ በጣም እንድትበሲ ያደርግሻል። የበሰለ ሰው እንድትሆኚ ነው የሚያደርግሽ። ማንም በህመምሽና በችግርሽ ጊዜ ያልነበረ ሰው አሁን ሲነጋልሽ ስራ ስትሰሪ ገንዘብ ስትይዢ ይፈልጉሻል። የሚፈልጉሽ አንቺን ብለው አይደለም ገንዘብሽን ነው። እስቲ ውደቂ፣ አሁን ማንም ዞር ብሎ ያይሽ። ወድቄ አፈር ከድሜ ስግጥ የት ነህ እንዴለኝ ያላለ ማንም ይሁን ማን ምድር ላይ ይሄ ያለላችሁ ምከሬ ማንም ይሁን ማን ሲነጋልኝና ፀሐይ ስትወጣ ቢመጣ አላውቀው። ይህም በማድረጌ የሚፈረድብኝ ከሆነ በደስታ ነው የምቀበለው። እነሱ ሲተዋችሁ መብታቸው እንደሆነ ሁሉ እናንተም አላቃችሁም የማለት መብት አላችሁ። ስለ ይቅርታ አይደለም የማወራው። ይቅርታ በጣም ወሳኝ ነገር ነው። ይቅር ማለት አለባችሁ። ግን በህይወታችሁ ውስጥ ማንም ቦታ የለው። ክሬዲቱን መስጠት ያለባችሁ ለራሳችሁ ነው። ብቻችሁን ወድቃችሁ ከተነሳችሁ ብቻችሁን ነው መድረክ ላይ የምትቆሙት።
ብቻችሁን ነው እንደ ባንዲራ የምትውለበለቡት። በጎ በጎ ለራሳችሁ ይገባችኋል። ስለዚህ ገንዘብሽን አትላኪ ለማንም አትላኪ። አሁን ገና ልጅ ነሽ፣ 18 ዓመትሽ ነው። በዚህ ሰዓት ነው ገንዘብ መያዝ ያለብሽ። ልቡ ከዛ ይመጣል። ልብ እየገዛሽ ስትመጪ ገንዘቡም ይኖርሻል፣ ትተኮሻለሽ ማለት ነው። ስትተኮሺ ብቻሽን ማንም እንደሌላችሁ ማወቅ በህይወት ውስጥ ትልቁ መሳሪያ ነው። በዙሪያችሁ ማንም የሚረዳችሁና አይዞህ የሚላችሁ ሰው አለመኖሩ በጣም በጣም ትልቅ እርዳታ ነው። የኔ እናት አማራጭ ስታጪ ነው ሙሉ ኃይልሽን ተጠቅመሽ የምትሰሪ ተስፋ ማትቆርጪው። ብትወድቂ መነሳት ግድ እንደሆነ ስለምታስቢ ትነሻለሽ። አሁን ያለሽን ሁሉ አተሽ ዜሮ ብትሆኚ እንደገና ትጀምሪያለሽ። ለምን? ማንም በዙሪያሽ እንደሌለ ታውቂያለሽ። አንድ ልጅ ግን አባቱ የሚያወርሰው ሀብትና ንብረት ካለው እዚህ ጋር ሰርቶ ትንሽ ነካ ነካ አድርጎ ለፍቶ ህይወት ውስጥ ፈተናና መከራ ሲገጥመው ምንድነው የሚያደርገው? አባቴ ሀብት አለልኝ አለ፣ ምን አለፋኝ፣ ሄዶ ይሸጎጣል። የምትሸጎጡበት ያጣችሁ ሰዎች እንኳን ደስ አላችሁ። መሸጎጫ ያጣችሁ ሰዎች፣ ብቸኛ የሆናችሁ ሰዎች፣ መግቢያ ያጣችሁ ሰዎች፣ ብቻችሁን አፈር ከድሜ ይገጣችሁ ያላችሁ ሰዎች፣ ለብቻችሁ የተነሳችሁ እየወደቃችሁ የራሳችሁን ጦርነት ራሳችሁ እየተፋለማችሁ መሽቶ በነጋ ቁጥር ፈተናን ለብቻችሁ እየተጋፈጣላችሁ ያላችሁ ሰዎች እናንተ ያልተሳካላችሁ ማን ሊሳካለት? እናንተ ያላለፈላችሁ ማን ያልፍለት? ለምን? ግድ ነዋ። ምንም አማራጭ ስለሌላችሁ ደጋግማችሁ ትሞክራላችሁ። ስትወድቁ ድጋሚ ትነሳላችሁ። ካልተሳካ በስተቀር አታቆሙ። ታዲያ ለእናንተ ያልተሳካ ለማን ሊሳካ? መሞከራችሁን ብቻ እንዳታቆሙ። ስለዚህ ገንዘብሽን እንዳትልኪ ለማንም ሰው። ብልህ ሁኚ። አይዞሽ የኔ ማር የኔ ውድ ምናምን ያለሽ ሁሉ ቤተሰብ ዘመድ አዝማድ ምናምን እንዳታምኚ። ሲቸግርሽ የት ነበሩ? በራ ለበራ ስትከራተች የት ነበሩ? ትምህርት ቤት የምትከፊው ዩኒፎርም መግዣ አጥተሽ ትምህርት ስታቋርጭ የት ነበሩ? ሰው ቤት እየሰራሽ ራስሽ በ13 ዓመትሽ ትምህርት ቤት እየከፈልሽ እየሰራሽ ስትኖር የት ነበሩ? አሁን ጨካኝ ነው መሆን ያለብሽ። አውሬ ለራስሽ ነው መቆም ያለብሽ። ክሬዲቱን ለራስሽ ነው መስጠት ያለብሽ። በዛ ሁሉ ፈተና ውስጥ ጥላሽ ያልሄደችው ራስሽ ነሽ አንቺ። ስለዚህ አንቺ ከዛሬ ጀምሮ በጣም ጠንካራ ሴት ነይ ሲሏት የማትሄድ በዚህ ሂጂ ሲሏት እምቢ የምትል የራሷ ዓላማ ያላት ገንዘቧን የማትሰጥ ለራስሽ የምትቆሚ አይነት ሴት ሆነሽ ቆሚ። አለቀ። ከዛ በኋላ አንቺ ሲያልፍልሽና ሲሳካልሽ ያኔ ከፈለግሽ ወድቀው ካገኘሻቸው ሰፖርት ታደርጊያቸዋለሽ እምትሽው። አሁን ግን ቅድሚያ ለራስ። ያ በማንም ወንድ እንዳትታለይ። 18 ዓመትሽ ነው። አንቺ ለመታለል በጣም ቅርብ ነሽ። እኔን ከማታለል አንቺ ማታለል ይቀላል። ለምን? እኔ አርጅቻለሁ። በጣም ብዙ ነገር አይቼ ነው ያለፍኩት። አንቺ ገና 18 ዓመትሽ ነው እና ጭንቅላትሽ ገና ነው፣ አልበሰልሽም። በተራ ብልጭልጭ ነገሮች ልትታለይ ትችያለሽ። አፈቀርኩሽ፣ ወደድኩሽ፣ የኔ አለኝታዬ ምናምን ገለመሌ ብሎ በህይወትሽ ውስጥ ሲመጣ የወደደሽ ይመስልሻል? 25 26 ዓመት እስኪሆንሽ ድረስ ወንድ አጠገብሽ ድርሽ እንዳይል፣ ስራ ላይ ለውጥ ላይ ራስሽ ማሻሻል ላይ አካውንትሽ ገንዘብ አስቀምጪ። ባካፕ ይሁንሽ። ነገ የሆነ ነገር ቢፈጠር የት ነው የምትወድቂው? ማን ነው መሸሸጊያ ያለሽ? ማንም። ስለዚህ ማንም እንደሌለሽ ካወቅሽ ለራስሽ መሸሸጊያ ምሽግ ትሰሪያለሽ ማለት ነው። እንደዛ ተግባባ? እሺ ወንድሜ፣ በጣም ነው የማመሰግነው። ፈጣሪ ይስጥልኝ። እሺ በርቺ። እሺ አይዞሽ። እሺ እሺ። ታሳዝናለች። እንባይን ያመጣችሁ እኔ ራሱ ስታወራ አያችሁ ሰው በምን አይነት ነገር ውስጥ እንደሚያልፍ። እናንተ አሁን የሆነ ነገር ቀኔ ደበረኝ፣ ቀኔ ጨለመብኝ፣ ሰው አጣው ብላችሁ የምታማሩ አላችሁ። ገብታችሁ ምን ላድርግ ብላችሁ እቺ ልጅ ዋታው በ13 ዓመቷ ከሀገር ወጥታ በረሃ ለበረሃ ተንከራታ በየመን በምን ሰው የላት። እቺ ልጅ እኮ እናቷ አቅፍ ውስጥ ማድረግ የነበረባት ልጅ ነች። ቢቀናላት ኖሮ ቀን። ታዲያ ይህንን ሁሉ አሳልፈሽ አሁን የት ነሽ ሲሉሽ ትሰሚያለሽ እንዴ? ማንንም እንዳሰሙ
በጨለመባችሁ ጊዜ የራቋችሁ ሰዎች ሲመጡ አታውቋቸውም። ማንም ይሁን ማን ከፈጣሪ ውጭ ክሬዲት የምሰጠው ሰው አይኖርም። ጤና ይስጥልኝ። አብሮ ይስጥልን። አሌክስ እንዴት ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ ምንም የምናገረው ነገር የለም፣ ግን በጣም አመሰግናለሁ።